ታውቃላችሁ ዛሬም እንግዲህ በምሽት ውሎ ኮንተንት ነው የምንገኘው ዛሬ በጣም ጠጠር ያለ ነው በጣም ከባድ እንግዳ አለብን እባክሽ እንግዲህ ወደ መድረክ ዛሬ እንግዲህ ከልጄ ጋር በመሆን እሷ እንደምትለው ልብ የሚያሞቅ ቪዲዮ ልንሰራላችሁ ነው አሜን 15 ዓመታት በትዳር ሲቆዩ ልጅ መውለድ አለመቻላቸው ተነግሯል ነገር ግን ከረጅም ዓመታት ቆይታ በኋላ አላህ ሴት ልጅ ሰጥቷቸዋል ነው የተባለው ጥንዶቹ አዲስ በተወለደችው ልጃቸው ክብደት እኩል የሆነ የገንዘብ መጠን በመለካት ለተቸገሩ ሰዎች ሰደቃ ሲሰጡም ተስተውሏል አሰላሙ አለይኩም ወራህመቱላሂ ወበረካቱ ቻናላችን ቤተሰቦች እንዴት ናችሁልን ዛሬ በአዲስ ቪዲዮ መጥቻለሁ ለዛሬ ይዤላችሁ የመጣሁት ቪዲዮ አነጋጋሪዋ ቲክቶከር ዩቲናስ በሌሊት ታሪክ ሰርታለች ምንድነው ያደረገችው እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩንም ይሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ የፕሮግራማችን ስፖንሰር ኢማን ባህላዊ ህክምና ነው በኢማን ባህላዊ ህክምና በዘርፉ ብቁ በሆኑ ባለሙያዎች አገልግሎት ማግኘት ይችላልላችሁ አድራሻ ቤተል አልመሻን ጀርባ ያገኙዋቸዋል ወይንም ደግሞ ለበለጠ መረጃ እዚህ ጋር የምትመለከቱ ስልክ ቁጥር ይደውሉላችሁ ያገኙዋቸው ማስተዋወቂያውን ተከታትለን በቀጥታ ወደ ቪዲዮ ከዘመናት ልምድ የተገኘ እውነተኛ ተፈጥሯዊ ፈውስ ይፈልጋሉ እንግዲያውስ የብዙዎች ተስፋና እፎይታ ወደ ሆነ ቦታ እንኳን በደህና መጡ ኢማን ባህላዊ ህክምና ለበርካታ ዓመታት በትክክለኛ የባህል ህክምና ዘዴ በርካቶች ከህመማቸው እንዲገላገሉ በማድረግ ረጅም ልምድ አካብተዋል በተለይም ለሰራ ለዕለት ተዕለት ህይወቶ እንቅፋት ለሆነው የጨጓራ ህመም የኩላሊትና የጀርባ ህመም ለብዙዎች ጭንቅ የሆነው ለሚጥል በሽታ እንዲሁም ለተለያዩ ነርቭና የውስጥ ደዌ ህመሞች ፍጹም ተፈጥሯዊና ውጤታማ መፍትሄ ይሰጣል በልምድና በታማኝነት የዳበረው ህክምናችን ህመሞን በጥቅል አስወግዶ ወደ ሙሉ ጤንነቱ ይመልሰውታል ዛሬውኑ መጥተው ይጎብኙን ጤናውን ይመልሱ አድራሻ አዲስ አበባ ቤተል ለበለጠ መረጃ 0944 76 2000 ወይንም 0923 61 18 7 ኢማን ባህላዊ ህክምና ለጤንነቱ አስተማማኝ ምርጫ مفردة حو حي سيون أرى تشيلالت بل ولكن إشي حروف هجائل مفردة مفردة تشيلالت مفردة 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 مفرة مفرجة مفربل مفرة مفرة مفربل ايش مفردة مفردة لا دولا متى دولا على شنو يبلل مفردة 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 ايش يبل ማሻአላ አላህ ይጠብቀ አላህ ያሳድገ በጣም ጣፋጭ ሆነ ልጅ ነው በእኛ ጊዜ ኡስታዞች እንደዚህ አይታገሱንም ነበር አይደለ ትንሽ ስንሳሳት በጣም ነበር ኡስታዞችን የምንፈራው ቤቢን እንደተመለከታችሁት ደግሞ በግድ ነው እንደ ስኪል ድረስ ማለት ነውና ያው ኡስታዞች በጣም ነፃነት እየሰጣችሁ ነው ማሻአላ በእኛ ጊዜ ግን ኡስታዞቻችን በጣም ነበር የምንፈራቸው እናንተስ እንዴት ነው የቀራችሁት ኡስታዞቻችሁ እንዴት ኃይለኛ ነበሩ እስቲ ኮሜንት ላይ ብትጽፉልኝ ደስ ይለኛል ወደ ቀጣይ ቪዲዮ ልሰዳችሁ እስኪ ዛሬ ከእስልምና ውጪ ያላችሁ ሰዎች እስኪ መስጊዳችንን ላስጎበኛችሁ እስኪ ለእናንተ ማለት መስጊድ ምንድነው ውስጡ ምንድነው ያለው ሚለውን እስኪ ላሳያችሁ እንግዲህ ሙስሊም ወንድሞችና እህቶችም ይሄን ቪዲዮ ሼር ኮፒ ሊንክ በማድረግ እነሱ ጋር እንዲደርስ አድርጉልን ኢንሻአላህ እስኪ ወደ መስጊዳችን እንግባ እንግዲህ ወደ ውስጥ ስንገባ ይሄንን ይመስላል ውስጡ እንግዲህ ይሄው እንደምታዩት ነው ያኒ ምንም አይነት ግድግዳው ላይ እንደምትመለከቱት ምንም አይነት ስዕል የለ የሚሰገድለት ስዕል የለ ወይ ደግሞ ለሱ የሚገበርለት ነገር የለ እንደምታዩት ንጹህ ነው ሰላም ነው ይሄን ምላችሁ ለምንድነው ብዙ ጊዜ ሙስሊሞች የሆነ ሲሰግዱ ለሆነ ነገር ነው የሚሰግዱት ለእንደዚህ ነው የሚሰግዱት ይባሉ ውሸት ነው ይሄው እንደምታዩት ንጹህ ነው የሚሰገድለት ነገር የለም ነው እነዚህ ደግሞ እንግዲህ አባቶች ትልልቅ ሰዎች የምታዩዋቸው እንግዲህ በጥሞና
ያኒ ቁርአን እየቀሩ የአላህን ቃል እያነበቡ የሚገኙ ናቸው። ሱብሃንአላህ። እንግዲህ ግድግዳችን ደግሞ እንደምትመለከቱት ነው። ምንም አይነት ቅድም እንዳልኳችሁ ስዕል የሚሰገድላቸው ቅዱሳን ምናምን የሚባሉ የሉም። ሁሉም ሰው እዚህ ጋር ተሰብስቦ የሚሰግደው ለማን ነው? ለአንድ አላህ ነው። طيب እንግዲህ በመቀጠል እንደምታዩት ደግሞ እዚህ ጋር ምን አለ? ቁርአን ማስቀመጫ አለ። ይሄ ቁርአን ማስቀመጫ ነው። የአላህ ቃል ቁርአን የሚቀመጥበት ነው። የሚፈልግ ሰው አንስቶ ቁጭ ብሎ እንዲቀራ ዘንዳ የምታዩት እንግዲህ ቁርአን ነው። የአላህ ቃል ነው። መቅራት የሚፈልግ አንስቶ ይቀራል ማለት ነው። አንድ በጣም የሚገርም ነገር ደግሞ ልንገራችሁ። መስጊዳችን ላይ ይህ የምታዩት መስመር ቀጥ ያለ መስመር እኩል እግራችን የምናቆምበት ነው። ማለቴ እግራችን እኩል ሆኖ እንዲቆም እግሩን እኩል አድርጎ ይቆማል። አንተ ሀብታም ስለሆንክ ወደፊት ግባ፣ አንተ ድሃ ስለሆንክ ወደ ኋላ ሁን የሚባል ነገር። ይህ ደግሞ የምታዩት እንግዲህ የውዱእ ቦታችን ነው። ውዱእ የምናደርገው እዚህ ነው። ውዱእ ማለት ቢማና አንድ ሰው ከሰላት ከመግባቱ በፊት ታጥቦ የሚገባበት ቦታ ነው። ግልጽ ነው። አዛን ሰዓት ሲደርስ ደግሞ በእንደዚህ አይነት መንገድ አዛን ወይ ደግሞ ጥሪ ይደረጋል። አዛን ማለት ጥሪ ማለት ነው። ጥሪ ይደረጋል ለሰላት ማለት ነው። እንግዲህ እንደተመለከታችሁት ነው ክርስቲያን ወገኖቻችን መስጂድ ውስጡ ምን እንደሚመስል ወንድማችን በደንብ አድርጎ አስቃኝቷቸዋል። ምንም አይነት ለሌላ አካል የሚሰገድበት ነገር የለም። ለአንድ አላህ ብቻ ነው የምንሰግደው። እንዳያችሁት ደግሞ መስመሩ ሁላችንም ሀብታም ሳይል ድሃ ሳይል ባለስልጣን ሳይል ሁላችንም እኩል እግራችንና ትከሻችንን ገጥመን የምንሰግድበት ነው። ከሞላ ጎደል ሙሉን በደንብ አድርጎ አስቃኝቷቸዋል ብዬ አስባለሁ። መስጂድ እጅግ በጣም ሰላማችን የምናገኝበት ውዱ ቦታ ነው። እስኪ ንገሩኝ፣ ምን አይነት ጓደኞች ነው ያላችሁ? እማን ጓደኞቻችሁ ናችሁ? እናንተ ጥሩ ስራ እንድትሰሩ ወይ ደግሞ መጥፎ እንድታደርጉ የሚያደርጓችሁ እነሱ ብቻ ናቸው። ለምሳሌ አንድ ምሳሌ ልስጣችሁ ከቁርአን ሱረቱል ዩሱፍ ላይ ዩሱፍን ለመጥፎ ነገር ጠራቸው አይደለ? ዙለይኻ ለመጥፎ ነገር ጠራቸው። ከዛ በኋላ ያንን ልታደርግ ስትወራርጠው እጅ ከፍንጅ ተያዘች። ያኔ ምን አደረገች? ካደች። ሁሉም ነገር እኔ ያላደረኩትም ዩሱፍን ያደረገው ብላ ሙሉ ለሙሉ ካደች። ከዛ በኋላ ጓደኞቿን ከሰበሰበች በኋላ እጃቸው ላይ ቆረጡ፣ ሴቶች ማለት ነው። እነሱ መካከል ስትሆን ግን የሆነ ነገር ተናገረች። ዩሱፍን አሳየቻቸውና ምን አለች? ፈዛሊኩም الذي لمتنني فيه፣ በዚህ ነው እየጠራጠራችሁ የነበረው፣ በዚህ ነው እየወቀሳችሁ የነበረው። لقد راودته عن نفسه፣ አዎ የምርም ፈልጌው ነበር አለች። ለምሳላችሁ በጣም ኢምፖርታንት የሆነው ዙለይኻ ይሄን ወንጀሏ በኩራት እንድትናገር ያደርጋት ኢንቫይሮንመንቷ ነው። እነዛ ጓደኞቿ የሰራችን ወንጀል እንደ መጥፎ ሳይሆን ልትኮራበት እንደሚገባ ነገር እንደ ጀብዱ እንድትቆጥር ያደረጓት የዛ ጓደኞቿ መጥፎነት ነው። ለዚህ ነው አንዳንድ ኖቲስ ያርጋችሁ አታውቁም? አንዳንድ ወንጀላችሁ አንዳንድ ጓደኞቻችሁ ጋር ስትሆን በኩራት ነው የምታወሩት። እኔ እኮ ብዙ ቺኮችን እንትን ብያለሁ ትላለህ፣ እኔ እኮ ብዙ ፈጅቻለሁ ትላለህ። አንዳንድ ኢንቫይሮንመንት ላይ ያ የሚያኮራ ድርጊት ነው፣ አንዳንድ ኢንቫይሮንመንት ላይ ደግሞ ያ የሚያዋርድህ ቦታ ነው። ለዚህ ነው አንተ መምረጥ ያለብህ ኢንቫይሮንመንት ወንጀሎችህ የሚያዋርድህ ቦታ መሆን መቻል ያለበት። በጣም ትክክል። ወላሂ ጓደኞቻችን እጅግ በጣም ለህይወታችን መስተካከል ትልቁን ሚና የሚጫወቱት ጓደኞቻችን ናቸው ብዬ አስባለሁ። ውሏችንን ስለምንመስል ማለት ነውና በተለይ ወንጀላችን ቀለል ብሎን እንዲታየን የሚያደርጉ ከሆነ ያ በጣም ኪሳራ ነው። የምንሰራው ወንጀል በኩራት እንድናወራ የሚጋብዙን አይነት ወይንም እነሱ የሚሰሩትን ወንጀል በኩራት የሚያወሩ አይነት ጓደኞች ካሉን መጠንቀቅ አለብን። የእውነት መጠንቀቅ አለብን። ወንጀላችን ሊያሸማቅቀን ነው የሚገባው። በኩራት መናወራ ከሆነ በጣም ከባድ ነውና እንደዚህ አይነት ጓደኞች ካሉን ይህንን እንደ ምሳሌ ወሰደን እንጂ ብዙ ጓደኞች አሉ ወደ መጥፎ ቦታ እንድናመራ የሚያደርጉን አይነትና እንደዚህ አይነት ጓደኞች ካሉ ወዲያውኑ ከነሱ መራቅ ይኖርብናል ብዬ አስባለሁ። ልክ እንደዛውም ደግሞ እጅግ በጣም ምርጥ የሆኑ ጓደኞች አሉ። እነሱን አጥብቀን መያዝ አለብን። ለዱዓቸው መልስ ያገኙት ጥንዶች ደስታቸውን የገለጹበት መንገድ ትኩረትን ሳበ። በህንድ ግዛት ውስጥ የሚኖሩ ጥንዶች ለ15 ዓመታት በትዳር ሲቆዩ ልጅ መውለድ አለመቻላቸው ተነግሯል። ነገር ግን ከረጅም ዓመታት ቆይታ በኋላ አላህ ሴት ልጅ ሰጥቷቸዋል የተባለው ጥንዶቹ ከ15 ዓመት ጥበቃ በኋላ ልጅ በማግኘት ደስታቸውን የገለጹበት መንገድ ብዙዎችን አስገርመዋል። ጥንዶቹ አዲስ በተወለደችው ልጃቸው ክብደት እኩል የሆነ የገንዘብ መጠን በመለካት ለተቸገሩ ሰዎች ሰደቃ ሲሰጡም ተስተውሏል። የህፃኗ ወላጆች በልጃቸው ክብደት
ክብደት ልክ የ500 ሩፒ የገንዘብ ኖት በመለካት ለተቸገሩ ሲሰጡ የሚያሳይ ተንቀሳቃሽ ምስል በርካቶች አጋርተዋል። ጥንዶቹ ደስታቸውን የገለጹበት መንገድ በህንድና በዓለም አቀፍ ደረጃ በበጎ አድራጎትና በልጅ ፍቅር መግለጫነቱ ከፍተኛ ትኩረትና አድናቆትንም አግኝቷል። ማሻአላህ እጅግ በጣም ደስ ይላል። በመጀመሪያ ደስ የሚለው ከ15 ዓመት ጥበቃ በኋላ ከ15 ዓመት ዱዓ በኋላ እንግዲህ አላህ Subhanahu Wa Ta'ala ዱዓቸውን ተቀበለው እንግዲህ ልጅ ወፍቃቸዋልና ማሻአላህ በመጀመሪያ ይህ ያስደስታል። ከዛ ባሻገር ደግሞ እነሱ አላህን ለማመስገን የሄዱበት ርቀት እጅግ በጣም ያስደስታል። አይኖ አላህ Subhanahu Wa Ta'ala ለኛ የሚሰጠን ጸጋ እኛ አመስግነ ነው ምንም የምንደርስበት ነገር አይደለም። ነገር ግን አላህ ለሰጠን ጸጋ ደግሞ እንደዚህ ለማመስገን በእንደዚህ አይነት መንገድ መሄድ እጅግ በጣም ያስደስታል። አላህ በሰጣቸው ልጅ ልክ እንግዲህ በሱ ኪሎ ልክ እንግዲህ ብር መዝነው ነው ለሰደቃ ሲሰጡ የነበረውና እኔ ይህንን ቪዲዮ ስመለከት ምን አእምሮዬ ላይ እየጫረ ነበር። ይህ ልጅ አድጎ ወይንም ይህች ልጅ አድጋ ይህንን ቪዲዮ ሲመለከቱት ምን ያህል ለሰደቃ እንደሚበረታቱ እያሰብኩ ነበር። ምክንያቱም እነሱ በመወለዳቸው ብቻ ይህን ያህል ብር ወደ 500,000 ሩፒ ነው ምናምን እንደዛ የሚያክል ለሰደቃ ከተሰጠ በእኔ ምክንያት ይህን ያህል ሰደቃ ከተሰጠ እኔ ደግሞ አሁን በደንብ ሰደቃ መስጠት አለብኝ ብለው ከእናት ከአባቶቻቸው የሚማሩ ይመስለኛልና ልጆች ተግባራችንን ነው የሚመለከቱት ቃላችንን አይደለምና መልካም ነገር በመስራት ልጆቻችንን መቅረጽ አለብን ብዬ አስባለሁ። በዚህ አጋጣሚ አሁን ወስዳችሁ ቪዲዮ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ ዩቲናስ እጅግ በጣም ማሻአላህ ጥሩ ስራ ሰርታለች። እስቲ ቪዲዮውን እንመልከትና ከዛ የራሳችንን ሀሳብ አስተያየት እንሰጥበታለን። ሰላም እንዴት ናችሁ? ዛሬም እንግዲህ በምሽት ውሎ ኮንተንት ነው የምንገኘው። ዛሬ በጣም ጠጠር ያለ ነው። በጣም ከባድ እንግዳ አለብን። እባክሽ እንግዲህ ወደ መድረክ እንዴት ነሽ? እሺ ዛሬ ምንድነው እስኪ ንገሪያቸው። ሰላም እንዴት ናችሁ? ዛሬ እንግዲህ ከልጄ ጋር በመሆን እሷ እንደምትለው ልብ የሚያሞቅ ቪዲዮ ልንሰራላችሁ ነው። ተከታተሉ። በጎዳና ላይ የሚገኙ ሰዎችን እያዞርን ዛሬ በብርድ ልብስ እናለብሳቸዋለን የምንችለውን ያህል እና አብራችሁ ነው። ብርድ ልብስ ላልብስ ግድ የለዎትም? አይ ችግር የለውም። እኔ ብቻ በቃ ልበሱ ደስ ይበለን። ምንም አያገባዎትም። ዝም ብዬ ብቻ ላልብስ እንደዚህ ላልብስ አልፈልግም። በቃ ቁጭ ይበል። እሺ ብር ወድቆበታል እዛ ጋር ቁጭ ይበል። እሺ እንደዚህ ምን አገባኝ። በቃ ቁጭ ይበል። ያው እዚህ ጋር ቁጭ ይበል። እሺ ደህና ሁኑ። በቃ ችግር የለውም። በቃ አሚን 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 ዱዓ ያታርጉልና ጋብር አሚን አሚን ወርቅ አሚን ወንድሜ ልማድህ ወላሂ እሺ ያ እሺ አይወስዱብንም ብርድ ልብስና አሁን ባለብስ አላህ ከዚህ ህይወት ያውጣችሁ። አላህ የተሻለ ነገር ይስጣችሁ። አሚን። ባረካውና አላህ በልጆቻችሁ የምትጦሩ ደግሞ ያደርጋችሁ። አሚን። እሺ አማና ለምሰጠ አማና በአማና ለኔስ እንዴት ነህ? ሰላም ነው ወንድሜ? ልበሰው አደራ ብዬሃለሁ። አማና አላህ በውጣው ተጠቀም። አሚን ወንድሜዋ አሚን አሚን አላህ ነው የሚሰጠው። አሚን አሚን። እሺ ወንድሜ እሺ እሺ አሚን 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 ወንድሜዋ አሚን 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 የወሎ ሸመጀ ሁሉም ደርስ ተጨፍባለሁ። አሚን እንጀራሽ ይስፋናጂ አሚን ሁሉ
አሚን አሚን ወሰሊሙ አላ ሰይድና ሙሐመድ እናመሰግንሻለን። አላህ ይስጥልን። አሚን እናት እድሜ ይስጥሽ። ቻው ሰላም። ቻው ደህና ደሩ። ቻው። ትልቅ ስራ ወላሂ በጣም ትልቅ ስራ። ምናልባት እኛ ወደ ቤት እየሄድን እንኳን ቅዝቃዜ ላይ ሆነን ወይም ቲሸርት ምናምን ለብሰን የሆነ ሰው ጃኬት ቢሰጠን ምን ያህል ነው ያ ሰውዬ እረፍት እንዲሰማን የሚያደርገን? አስቡት። ለዛውም እኛ እኮ ወደ ቤት እየሄድን ነው፣ ቤት ገብተን የሚሞቅ ምናምን ልብስ እንለብሳለን። እነሱ ግን እንደተመለከታችሁት በረንዳ ላይ ነው የሚለብሱት፣ የላቸውም። ዝናብ ነው፣ ዝናብ ላይ ላስቲክ ለብሰው ተኝተው ነበርና አማራጭ የላቸውም ያንን ከማድረግ። ነገር ግን ዩቲናስ እየዞረች ብርድ ልብስ እያለበሰች ነበርና በጣም ትልቅ ስራ ነው፣ ወላሂ በጣም ትልቅ ስራ ነው። ጥሩ ጥቆማዎችም እያሳየች ነው ብዬ አስባለሁ ዩቲናስ። ይሄ ሁለተኛዋ የሌሊት ስራዋ ነው። ሌሎች አቅም ያላቸው ሰዎች እንዲሁም ደግሞ ኮንተንት ክሬተሮች ከስፖንሰሮች ጋር በመነጋገር ሊሆን ይችላል እየዞሩ እንደዚህ አይነት መልካም ስራ መስራት እጅግ በጣም የሚያስደስት ተግባር ነው ብዬ አስባለሁና ማሻአላ ዩቲናስ በዚሁ የምትቀጥይ ያድርግሽ። እንደዚህ አይነት መልካም ስራዎች ላይ ደግሞ ሌሎችም ዩቲናስን ተመልክቶ እኛም እሷን ተመልክተን እንደዚህ መልካም ስራዎች ላይ የምንሳተፍ አላህ ያድርገን ነው ማለት ፈልገው። እንደ ቀላል እንዳታስቡት፣ በጣም ትልቅ ስራ ነው ስትሰራ የነበረው። ማሻአላ ማሻአላ ማለታችሁን አትርሱ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወደዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።